አትለፉ። ወንድማችሁ ነብይ ዘማች ዳንኤል ከባሳኒ ይህንን ቪዲዮ ቀጥታ ወደ ተከበረው ወደ ጠቅላይ ሚኒስትር ቢሮ እንድታደርሱልኝ ያሳስባችኋለሁ። በቅርብ በጭር በተደረገው በስዳማና በእኛ ማለት ነው እንግዲህ ብሔርም ይሄ ነው። ነገር ግን ብሔርም መጥቀስ የፈለኩበት ነገር ኖሮኝ ነው። እነ በክርስቶስ አንድ ነኝ፣ ነጭ የለም ጥቁር የለም። ስለዚህ ይህንን ሐሳብ ሲያቀርብ ትክክለኛ የሆነ መልእክት እንድትረዱልኝ ፈልጌ ነው ብሔርን የጠቀስኩት። አማኝ እስከሆንኩ ድረስ ሁሉም ሰው በክርስቶስ አንድ ነው። ስለዚህ በጭሬ አካባቢ በኦሮሚያና በስዳማ በእኛ በተፈጠረው ችግር በድንበር ምክንያት ብዙ ዜጎች እየተባለ ነው እንግዲህ በጭቅጭቁ መካከል ላይ እየሞቱ ነው እየተባለ ነው። ስለዚህ እኔ ዛሬ መጣሁት በአፋጣኝ ፌደራል መንግስቱ ይህንን ተረድቶልኝ ጸጥታ ጊዜ ለሁለቱ ወገን እንዲሆን ነው የሚያሳስበው። እኔ ወገንን ወክዬ ወገኔ እያለቀ ነው ለወገኔ ፍትህ ብቻ አይደለም። እኔ ፍትህ የሚለው ለወገኔም ለኦሮሚያ ለስዳማ ለኛም ፍትህ ስለሚያስፈልግ ለሁለቱ ወገን ፍትህ ጠይቃለሁ። ምክንያቱም እንደዛ ሊል የቻልኩበት ምክንያት የአንዱ ወገን ብቻ እያለቀ ነው ልንል አንችልም በጭቅጭቅ ውስጥ። ስለዚህ እኔ የእግዚአብሔር ሰው እስከሆንኩ ድረስ ሰላም እንዲሰፍን የሚፈልገው በኦሮሚያና በስዳማ መሃል ላይ በተፈጠረው ነገር ሰላም እንዲሰፍን ነው የሚፈልገው። ሰላም አሁንም ለስዳማና ለኦሮሚያ ክልል ሰላም ይስፈን ብዬ አስባለሁ። ከዛም አርፎ ተርፎ በአገራችን ላይ በትግራይ ክልል በአማራ ክልል ሰላምን ምናፍቅ ምጸልይ ሰው ነኝ። ኤርትራ ምድር እንዶ ከዛ አልፎ ምጸልይ ሰው ነኝ። ስለዚህ ይህንን ልል የቻልኩበት ምክንያት በውስጥ እግዚአብሔር ስላስቀመጠው ሐሳብ ነው ዛሬ የሚያብራራላችሁ። ወገኖቻችን በደንብ እንድትሰሙልኝ እፈልጋለሁ። ይህንን ስላችሁ አንዱ ላሾፍ ይችላል። ቅየት እያወራ ነው ይሄ ሰው ሊልኝ ይችላል ብለኝም እኔ ግን እንደ እግዚአብሔር ሰው በውስጥ የተቀመጠውን ትልቅ አጀንዳ የእግዚአብሔር አጀንዳ አለ። ገና ለነጩ ለጥቁሩ ወንጌልን ሄጄ የሚሰብክበት ሰዓት እየደረሰ እንደሆነ አውቃለሁ። ምድራችንም የእግዚአብሔር ሰዓት ጊዜ ስትመጣ እግዚአብሔር ለእናንተ አሳልፎ የሰጠኝ ነብይ መሆንን አረጋግጥላችኋለሁ። ዛሬ ላትረዱኝ ትችላላችሁ፣ ላታቆኝ ትችላላችሁ። ነገር ግን የጠራኝ እግዚአብሔር ጊዜ ሲያመጣ ሰዓት ሲያመጣ ለምድርቷም እረፍት ለአገሪቷም እረፍት ለሰዎቹም እረፍት መዳን ይሆናል። ስለዚህ ይሄ ጊዜ መቼ ነው ለምንል እግዚአብሔርስ ጊዜ ስላለው ጊዜን እየጠበቅኩ ያለሁት ሰው ነኝና ስለዚህ ይህንን መልእክት ሲያስተላልፍ አንዳንድ ጊዜ የምናውቃቸው ሰዎች ብቻ መልእክት ሲያስተላልፉ የምንሰማባቸው ጊዜ አለ። ነገር ግን እኔ ብቅ ያልኩት እግዚአብሔር ትክክለኛ ነብይ ብሎ በምድራችን ላይ ለነጩ ለጥቁሩ ስም ሰጥቶ አንተ ነብይ ነህ ብሎ ስም ሰጥቶ ያለው ሰው ነኝ። ግን ስራ ልጀምር ጥቂት ጊዜና ሰዓት እየቀራኝ ምንም አይነት ቸርች ያላቋቋመ የእግዚአብሔርን ጊዜ እየጠበቀ ያለው ነብይ ነኝ። ስለዚህ ዛሬ ማለት የፈለኩት ነገር በሁለቱም መካከል ላይ ስላለው ችግር እንግዲህ ፌደራል መንግስት ጣልቃ ገብቶ ዶክተር አብይ አህመድ የተከበረ ስለዚህ በዚህ ጉዳይ ላይ ትኩረት ሰጥቶ አይቶ ነገ ዛሬ ሳይባል ጸጥታ በሁለቱም መሃል እንዲሰፍን ነው። ድንበር በተባለው አካባቢ መፍታት የሚችል ይህ መንግስት ነው። መፍታት የሚችል ዶክተር አብይ እጅ ነው ያለው ሁሉ ነገር። ስለዚህ ዶክተር አብይ አህመድ በድንበር ሰዎች እንዳልቁ እቺ ዓለም ጥለን እንደምንድ አረጋግጦ ለዛ ህዝብ መስማማትን ሰላምን እንዳወርዱልን በትህትና ሐሳብን የኦሮሚያን ህዝብ ሆነ የስዳማን ህዝብ ወክዬ ስለ ሰላም ወክዬ አቀርባለሁ። ሌላው የሚቆረቆረው እየቆረቆረ ስለዚህ ይሄ ሰው ይሄ ነብይ ዛሬ ወንጌል አይሰብክም ለምትሉ እንግዲህ በአገራችን ላይ የሆነ ስላለው ነገር እግዚአብሔር ይህንን በዚህ ወተን እንድንናገር ጊዜ ስላመጣ እየተናገርኩ ነው የሚገኘው። ሐሳብ እየሰጠው ይገኛለሁ። ስለዚህ ይህንን ተረድቶ በቅርብ ቀን የሚባለው በቅርብ ቀን አይደለም ዛሬ
የእግዚአብሔር ቃል የመዳን ቀን ዛሬ ነው ስለሚል ጊዜ ሳይወስዱ ዛሬ አንዲት ነፍስ እንዳትወጣ ከሲዳማም ከኦሮሚያም እንዳይጠፋ ሰላም በሁለቱም መካከል እንዲሆን እንዶ ኦሮሚያና ሲዳማ ምን ያህል ዝምድና እንዳላቸው ከዛ አርፎ ተርፎ እኛ ነጭ ሆነ ጥቁር በክርስቶስ አንድ ነን። እኛ ዝምድና የምንለው እኮ በእግዚአብሔር አምሳል የተፈጠረ ሁሉ ሌላ ብሔር ቢሆንም አንድ ነው በክርስቶስ። ነገር ግን ቅርበቱ ስናያቸው ወንድማሞች ናቸው ነው የሚባለው። ይሁን ጥሩ ነው ብዬ አስባለሁ። ነገር ግን ዛሬ ማለት የተፈለኩት ነገር አንድ ነው፣ አንድና አንድ ነው። ስለዚህ ኃይል ያለው ኦሮሚያ ጋር ዶክተር አብይ አህመድ ጋር ፌደራል መንግስት እጅ ነው። ስለዚህ የሲዳማን ህዝብ ጸጥታን ለማስከበር እንግዲህ የሚገባ ኃይል ጸጥታ ያስከብራል ብዬ አስባለሁ። ስለዚህ በአፋጣኝነት ይህንን ፌደራል መንግስት አቤቱታን ተቀብሎ በቅርብ ቀን ወደ ሰላሙ ድርድር ውስጥ አስገብቷቸው ቀላል ነው የምንለው ነገር ስለማይኖር ስለዚህ እግዚአብሔር ጣልቃ እንደሚገባ አምናለሁ። ዶክተር አብይ አህመድ እግዚአብሔር ካንተ ጋር ይሁን። በቅርብ ቀን እንግዲህ ዜና እንሰማለን። ሰላም ተፈጥሯል፣ ታርቋል የሚባለው ዜና እንሰማለን። ስለዚህ ለዚህ ይህንን ኃላፊነት ያለባቸው ይህንን ለማድረግ ዶክተር አብይ አህመድ ናቸው። ስለዚህ የሲዳማን ህዝብ ወክዬ የኦሮሚያን ህዝብ ወክዬ ስለ ሰላም ወክዬ ሰላም እንዲወርድ አመለክታለሁ፣ ጥርን አስተላልፋለሁ። ምክንያቱም ይሄ ትንሽ ነገር ስላልሆነ ነው፣ በእኛ አካባቢ ስለተፈጠረ ይድረስ ወደ ተከበረው ወደ ደስታ ለደሞ ማለት አላቃተኝም። ነገር ግን ቁልፉና ዋናው ነገር እሳቸው ጋር ነው ያለው። እንዲሁ በዚህ አጋጣሚም እንግዲህ ስለ ሰላም በሁለቱም ስለ ሰላም በሀገራችን ውስጥ ያለው በክልላችን ውስጥ ያለው ፕሬዝዳንት በዚህ አጋጣሚ ጥረን ያስተላልፋለሁ። ለዚህ ጉዳይ እየተጉ እንደሆነ ይገባኛል። ስለዚህ አንድ ላይ የሁለቱም ወገን ሰላም እንዲፈጥር እንቅስቃሴም ከናንተም ከኛ ከሲዳማ ባለስልጣናትም ይጠበቃል። የሰላም እንቅስቃሴ ብታደርጉ የኦሮሚያ ክልል ውስጥም ያሉ የሃይማኖት አባቶችም ጣልቃ በመግባት ሐሳብ በመስጠት ሰላም እንዲያወርዱ አሳስባለሁ፣ ጥርን አስተላልፋለሁ። ስለዚህ ሰላም ማለት እረፍት ማለት ነው። እግዚአብሔር የሚሰጠው እረፍትና ሰላም ቀላል አይደለም። በሰላም የሚኖር ህዝብ በትንሽ ነገር ለሚጠፋው ነገር ከሃይማኖቱም ጠፍቶ ከእግዚአብሔርን መንግስት ጎሎ ትውልድ ደም በማፍሰስ ራሳቸውን እያጡ ያሉበት ሰዓት ላይ ነው ያለነው። ስለዚህ ለዚህም ጉዳይ እግዚአብሔር አምላክ የነጠረን የሚያስተላልፈው አንደኛ ለሃይማኖት አባቶች ሰላም እንዲያወርዱና እርቅ ድርድር እንዲገቡ፣ በመቀጠል ሃይማኖት አባቶች ለአገራችን በከፍተኛ እንዲጸልዩ በትህትና አሳስባለሁ። በኢትዮጵያ ላይ እያየው ያለው ከፍተኛ የሆነ ችግር በቅርብ ቀን በኢትዮጵያ ላይ እንደሚመጣና ብዙ ዜጎች የኛ አገር ዜጎች አይደለም የሚጨርሰው የሌላ አገር ዜጎች ገብቶ በአየርም ገብቶ በእውነት ሲመታቸው ነው ያየሁት። ይህንን ሲመታቸው ሲያይ ይሄ ይቃያል ልትሉ ትችላላችሁ። የኛ ሳይሆን ብያለሁ። የኛ ሳይሆን በኢትዮጵያ ውስጥ ገብቶ የሌላ አገር ዜጎች ኢትዮጵያን ሲመቱ አይቻለሁ። በአየር ሲመቱ በጣም ብዙ ሰዎች ብዙ ፋብሪካዎች ሲያወድሙ አይቻለሁ። ይህንን ስላቸው ዛሬ ቅየት ነው ልትሉ ትችላላችሁ። ይህን ግን ያየሁት መንፈስ ቅዱስ ያሳየኝና አገሬ ሰው እንድጸልይበት ማሳሰባ ሰጥቻለሁ። እንዲሁም በቅርብ ቀን እግዚአብሔር ትልቅ አገልጋይ ነብይ ነው የምትሉ ሰዎች ያ ነብይ ወደ እስር ቤት ሲገባ እጁ በካቴና ታስሮ አይቻለሁ። በመቀጠልም በጣም በቅርብ ቀን ስልጣን የያዘ በእኛ ስም አልጠራም፣ በእኛ ስልጣን የያዘ ሰው
ችግር ስደርስበት